የኢራን ከባድ የፖለቲካ ሽወዳ ትራምፕ ሆርሙዝን ኢራን ከፈተሽ ብለው አስጨብጭበው ሳይጨርሱ ሆርሙዝ ተዘጋ። This will be a great and brilliant day for the world because Iran has just announced that the Strait of Hormuz is fully open and ready for business and full passage. የሆርሙዝን ዛሬ በድጋሚ መዘጋት ዓለም አቀፍ ሚዲያዎች በሰበር እየዘገቡት ነው። Fire, Iran then saying it had closed the Strait of Hormuz. The White House had demanded Iran open the critical passageway. ኢራን ትራምፕ የሚናገሩት አይገባኝም፣ የምትወው የኒውክሌር ፕሮግራምም ሆነ የማስረክበው የበለጸገ ወይም ኢንሪችድ ዩራኒየም የለም ስትል አስታውቃለች። Iran said, again, we have not agreed to that. And in fact, an Iranian news agency just posted before this show began that Iran considers the enriched uranium, quote, as sacred to us as Iranian soil and will never be surrendered. ፍጥጫው ወሳኙ ነጥብ ላይ እንደቀጠለ ነው። የኢራን ጉዳይ ለፕሬዝዳንት ዶናልድ ትራምፕ የማይያዝ የማይጨበጥ አልሆነም። ኢራን ትራምፕ ሆርሙዝን ከፈትኩ ብላ ትራምፕ ፈንድቀውና አስፈንድቀው ሳይጨርሱ የለም ተዘግቷል ብላቸዋለች። ትራምፕ ኢራን የበለጸገውን የኒውክሌር ግብዓት ልታስረክበኝ ተስማምታለች በማለት ደጋግመው በአደባባይ ቢናገሩም በዛሬው ዕለት ከቶ ምን ሲደረግ አይሆንም አያስቡት ብላቸዋለች። ትራምፕ የወደቀው የአክሲዮን ገበያ እንዲነቃቃኝና የነዳጅ ዋጋም እንዲወርድ ለማድረግ የኢራንን እሺታና እምቢታ ብቻ እየተከተሉ መሄድ ግድ ብለዋቸዋል። ትራምፕ ኢራን የሆርሙዝን ወሽመጥ ከፈትኩ ብትልም እሳቸው በበኩላቸው በኢራን ላይ የጣሉትን የሆርሙዝ ወደቦች ማዕቀብ ቀጥልበታለሁ ማለታቸው በአሁኑ ሰዓት ኢራን ሆርሙዝን መልሳ እንድትዘጋ ምክንያት ሆኗል። ኢራን ሆርሙዝን ከፈትኩ ስትል የቀነሰው ነዳጅ ዋጋ አሁን ደግሞ መልሶ አሻቅቧል። አሁን ባለው ሁኔታ የዓለም አቀፉ የነዳጅና የአክሲዮን ዋጋ የሚዘወረው በዋሽንግተንና ለንደን ሳይሆን በቴህራን ሆኗል። ትራምፕ በጀርባ አደረኩት ባሉት ድርድር በኢራን ላይ በላይነትን ወስጃለሁ በማለት ኢራን ለኒውክሌር ያበለጸገችውን ዩራኒየም ታስረክበኝ ሲሉን ከርመዋል። ኢራን ደግሞ ሲያምሮት ይቅር የምን ዩራኒየም ብላቸው አርፋለች። ውዝግቡ ያለቀ እየመሰለ መልሶ እንደ አዲስ እያገረሸ ይገኛል። ትራምፕ ነገሮች እሳቸው ባሰቡት መንገድ እየሄዱ አይደለም፣ የሚሉት ሌላ የሚሆነው ሌላ ሆኗል። በአሁኑ ሰዓት በኢራን እጅ አለ የሚባለው የዩራኒየም መጠን 400 ኪሎ ግራም ነው። አንዳንዶች እስከ 440 ኪሎ ግራም ያደርሱታል። አንድ ዩራኒየም ንጥረ ነገር ለኒውክሌር ጦር መሳሪያ ግብዓትነት የሚያገለግለው ካለው የተፈጥሮ ደረጃ በሰው ሰራሽ ቴክኖሎጂ በርካታ እሴቶች እየተጨመሩበት ሲሄድ ነው። ይህም ዩራኒየምን ማበልጸግ ወይም ዩራኒየም ኢንሪችመንት ይሉታል። የመበልጸጉ ሂደት በፐርሰንት እየተቀመጠ ያ የበለጸገ ዩራኒየም ንጥረ ነገር ለሰላማዊ አገልግሎት ይውላል ወይስ ለጦር መሳሪያ የሚለው ነገር ተዘርዝሮ ይቀመጣል። በዚሁ መሰረት አንድ የዩራኒየም ንጥረ ነገር የመበልጸግ ወይም ኢንሪችመንት ደረጃው 90 በመቶ ከደረሰ በእርግጥም ለኒውክሌር ጦር መሳሪያ ግብዓትነት የሚያገለግል ይሆናል። በዚሁ መሰረት ኢራን ከ400 እስከ 440 ኪሎ ግራም የሚደርሰውን ዩራኒየም እስከ 60 በመቶ የማበልጸግ ደረጃ እንደደረሰች ተረጋግጧል። ይህ ማለት ኒውክሌርን ለመታጠቅ የሚቀራት ዩራኒየምን የማበልጸግ ስራ 30 በመቶ ብቻ ነው ማለት ነው። አሜሪካና እስራኤል ከኢራን ጋር ወታደራዊ ግብግብ የፈጠሩትም እዚህ ጋር ነው። የኒውክሌር ጠበብቶች ዩራኒየምን የማበልጸግ ስራን በአግባቡ መከወን ከተቻለ ሌላው የኒውክሌር ግንባታው ስራ ብዙም እንደማይከብድ ይናገራሉ። ዩራኒየም የማበልጸጉም ስራ ቢሆን ከባዱ ስራ የሚባለው ኢራን እስከደረሰችበት 60 በመቶ ያለው ብቻ ነው። ከዚያ በኋላ ግን እንደ ቁልቁለት መንገድ ቀላል መሆኑ ሲነገርም ቆይቷል። ኢራን በ60 በመቶ ደረጃ ያበለጸገችው ዩራኒየም ንጥረ ነገር ከ8 እስከ 12 የኒውክሌር ቦምቦችን መስራት የሚችል መሆኑም ተረጋግጧል። ኢራን ልክ እንደ ሰሜን ኮሪያ ሁሉ ይህንን መሳሪያ እንደምንም ብላ በእጇ አስገብታ ቢሆን ኖሮ እስራኤልም ሆነች አሜሪካ ከኢራን ጋር በቅርቡ ያደረጉትን ጦርነት የሚያደርጉበት ሁኔታ አልነበረም። ምክንያቱም ኒውክሌር ከታጠቀ ሀገር ጋር መዋጋት ትርፉ የኒውክሌር ጦርነት በመሆኑ ነው። የኒውክሌር ጦር መሳሪያ ጦርነት የሰው ልጅን ከምድረ ገጽ ከማጥፋት ውጭ አሸናፊና ተሸናፊ የሌለበት ጦርነት ነው። ይህም በመሆኑ የኢራን የኒውክሌር ጦር መሳሪያ መታጠቅ ለህልውና ስጋት ነው ያለችው እስራኤል ባገኘችው አጋጣሚ ሁሉ ዓለም አቀፋዊ ቅስቀሳዎችን ስታደርግ ቆይታለች። በኢራን ላይ ማዕቀብ ጫናዎች ተጠናክረው እንዲቀጥሉም ብዙ ሰርታለች። ኢራን በዓለም አቀፍ ደረጃ የምታንቀሳቅሰውን በ100 ቢሊዮን የሚቆጠር ዶላር በእገዳ ስር እንዲሆን አድርጋለች። በእነዚህ ሁሉ ሂደቶች ኢራን የበለጠ እስራኤል ላይ ጥርስ እየነከሰች እንድትሄድም አድርጓታል። ከዚህ ባለፈም እስራኤል አንድ ቀን ከኢራን ጋር ፊት ለፊት ልፋለም እችል ይሆናል በሚል ዓመታትን የፈጀ ዝግጅትንም ስታደርግ ቆይታለች። ሆኖም ብቻዋን ከኢራን ጋር መፋለሙን አልመረጠችውም።
አሜሪካ የግድ የዚህ ጦርነት አካል መሆን አለባት። እናም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከቀድሞቹ የአሜሪካ ፕሬዝዳንቶች ባራክ ሁሴን ኦባማ ጀምሮ እስከ ጆ ባይደን ድረስ ከፍተኛ ኢራንን አብረን እንውጋ ቅስቀሳ ሲያደርጉ እንደነበር በቅርቡ የወጡት መረጃዎች አመላክተዋል። ይህንን እውነታ በቅርቡ ይፋ ያደረጉት የቀድሞ የአሜሪካ የውጭ ጉዳይ ሚኒስትር ጆን ኬሪ ናቸው። Prime Minister Benjamin Netanyahu had repeatedly urged the US administration to carry out military strikes on Iran, but previous presidents ጆን ኬሪ በቅርቡ ከቀናት በፊት በነበራቸው አንድ ቃለ ምልልሳቸው እሳቸው የውጭ ጉዳይ ሚኒስትር በነበሩበት ወቅት ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካ ኢራን ላይ ወታደራዊ እርምጃ እንድትወስድ ጥያቄ አቅርባ የነበረ መሆኑን አስታውሰው በመናገር እሳቸው የውጭ ጉዳይ ሚኒስትር ሆነው ያገለገሉባቸው የቀድሞ ፕሬዝዳንት ኦባማ አይሆንም የሚል ምላሽ እንደሰጧቸውም አስታውሰው ሲናገሩም ተደምጠዋል። ጥቂት እንስማቸው። He wanted us to strike. He came to President Obama. He made a presentation that asked to strike. President Obama refused. President Biden refused. President Bush refused. The only president who has agreed to this, obviously, is President Trump. And it's እንደ ጆን ኬሪ ማብራሪያ ኢራንን አሜሪካ እንድትደበድብ ጥያቄ የቀረበላቸው ፕሬዝደንቶች ጆርጅ ቡሽ፣ ባራክ ኦባማ እና ጆ ባይደን ናቸው። ሶስቱም ኢራንን ለመደብደብ የሚያስችል ይህን የሚባል ግልጽ የሆነ ስጋት ስለሌለ አይሆንም የሚል ምላሽን ለኔታንያሁ እንደሰጡም ጆን ኬሪ አስታውሰዋል። ሆኖም ሁለቱም የቀድሞቹ የአሜሪካ ፕሬዝዳንቶች ከኢራን ጋር ጦርነቱን መግባቱን አልፈለጉትም። እናም ኔታንያሁ የነበራቸው አማራጭ ከጦርነት መልስ ባሉት ዲፕሎማሲያዊ ጫናዎች ኢራንን ከባድ ጫና ውስጥ በመክተት መቀጠል ነበር። በዚህ መሃል ግን የአሜሪካ ምርጫ ነገሮችን ቀየረ። በመጀመሪያ ዙር ምርጫ አሸንፈው ለ4 ዓመታት ያህል አሜሪካን ያስተዳደሩት ትራምፕ በድጋሚ ወደ ስልጣን መጡ። እናም ኔታንያሁ ተስፋ አልቆረጡም። ትራምፕ በድጋሚ ፕሬዝዳንት ሆነው ሲመረጡ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከመቼውም ጊዜ በላይ አጥብቀው ዋይት ሃውስን ደጅ መጥናቱን ያዙት። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትራምፕ ለሁለተኛ ጊዜ ተመርጠው ስልጣን በያዙ በአንድ ዓመት ጊዜ ውስጥ ለ7 ጊዜያት ያህል ዋይት ሃውስ እንደተመላለሱ መረጃዎች ያመለክታሉ። Israeli Prime Minister Benjamin Netanyahu arrived at the White House for a sit-down with President Trump for his 7th meeting with the commander-in-chief since he returned to office. We had a very good talk. We spoke at 8 o'clock in the morning hour time, and it was a very productive talk. I mean, we have a few very thorny issues, as you can. ጠቅላይ ሚኒስትር ቤንያሚን ኔታንያሁ በፕሬዝዳንት ዶናልድ ትራምፕ ሁለተኛ የስልጣን ዘመን ተሳክቶላቸው ከአሜሪካ ጋር በጋራ በመሆን ኢራንን ለ39 ቀናት ተዋግተዋል። ጦርነቱ ተካሄደ። ከዚያስ መቋጫው ምንድነው የሚለው ጉዳይ ወሳኙ ጥያቄ ነው። መቋጫው ጦርነት ሳይሆን ድርድር ነው። ስለ ድርድር ሲነሳ የሚነሳው ጥያቄ ተፋላሚ ወገኖችን ወደ ጦርነት የወሰደው ጉዳይ ምን ነበር የሚለውም አብሮ ይነሳል። ተፋላሚዎች ወደ ጦርነት የገቡት በኢራን ኒኩሌር ጉዳይ ነው። እናም በዚሁ መሰረት የድርድር ጉዳይ ሲነሳ ዋናው ጭብጥ የሚሆነው የኢራን ኒኩሌር ጉዳይ ይሆናል። በዚሁ መሰረትም ጦርነቱም ተካሄደ፣ ዲፕሎማሲውም ቀጠለ። ማጠንጠኛ ነጥቡ የኢራን ኒኩሌር ነው። እዚህ ጋር በአሜሪካና እስራኤል በኩል ሁለት ወሳኝ ኢራን መተግበር አለባት ተብሎ የሚነሱ ጭብጦች አሉ። እነዚህም አንደኛ ኢራን የጀመረችውን የኒኩሌር ፕሮግራም እርግፍ አድርጋ መተው አለባት የሚል ሲሆን፣ ሁለተኛው ደግሞ ለኒኩሌር ጦር መሳሪያ ግንባታ የሚያገለግለውን የበለጸገ ዩራኒየም ለአሜሪካ ማስረከብ አለባት የሚለው ነው። እናም አሁን የተኩስ አቁሙን ተከትሎ ወሳኙ ጥያቄ ሆኖ እየተነሳ ያለው ኢራን ያበለጸገችውንና ለኒኩሌር ግብዓትነት የሚያገለግለውን ዩራኒየም ለአሜሪካ ታስረክብ የሚለው ላይ ነው። ትራምፕ ከሰሞኑ በዚህ ጉዳይ ደግመውና ደጋግመው ሲናገሩ እየተደመጡ ነው። ትራምፕ እንደውም ኢራን ይህንን ዩራኒየም ለአሜሪካ ስታስረክብ ማስረከብ የሚኖርባት በነፃ እንጂ አሜሪካ የምትከፍለው ምንም አይነት ገንዘብ አይኖርም እስከ ማለት የደረሰን መግለጫ ሲሰጡም ተደምጠዋል። ትራምፕ ከሲቢኤስ ቴሌቪዥን ጣቢያ ጋር በነበራቸው አጭር የስልክ ቆይታ በኢራን የሚገኘውን የበለጸገ ዩራኒየም ለማውጣት ኢራንና አሜሪካ ተስማምተዋል ማለታቸውን ጣቢያው በዘገባው አመልክቷል። He also said the U.S. and Iran will work together to remove the enriched uranium currently in the country. ከዚህም በተጨማሪ ኢራን መቼም ቢሆን ወደ ኒኩሌር ጦር መሳሪያ ግንባታ ሂደቱ እንደማትመለስ አረጋግጣለች በማለትም ትራምፕ በየመድረኩና ጋዜጣዊ መግለጫዎቻቸው ደግሞና ደጋግመው ሲናገሩም እየተደመጡ ይገኛሉ። አሁን ጥያቄው ትራምፕ በኢራን ኒኩሌርና የበለጸገ ዩራኒየም ጉዳይ በቃ ያለቀና የደቀቀ ጉዳይ ነው፣ ተነጋግረን ተስማምተናል፣ ከዚህ በኋላ የጀርባውን ስምምነት ወደ አደባባይ በማምጣት ይፋ የፊርማ ስነ ስርዓትን ማከናወን ውጪ የተለየ ነገር አይኖርም በማለት እየተናገሩ ባለበት በዚህ ወቅት ኢራን ምን አለች የሚለው ነው። ኢራን ትራምፕ ደጋግመው እንደሚሉት የእሳቸውን ንግግር በሚያጸና መልኩ አዎ ተስማምቻለሁ የሚል መግለጫን ካስነገረች እንደተባለውም ነገሩ ያለቀና ያደቀቀ እንደዚሁም ያበቃለት ጉዳይ ይሆናል ማለት ነው። ሆኖም አሁን ዘግየት ብለው ከኢራን በኩል እየወጡ ያሉት መረጃዎች ግን ትራምፕ በሚሉት ደረጃ የሚሆነው ነው አልታየም። ከቀናት ዝምታ በኋላ ትራምፕ እየደጋገሙ በተናገሩት ጉዳይ ኢራን ምላሽ ሰጥታለች። ምላሹ የተሰጠው በኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ በኩል ነው። ውጭ ጉዳይ ሚኒስትሩ በሁለቱም አቅጣጫ ትራምፕ እየደጋገሙ ለተናገሯቸው ጭብጦች
አስረግጠው ምላሻቸውን ሰጥተዋል። አንደኛው ኢራን የኒኩሌር ፕሮግራሟን እርግፍ አርጋ ለመተው ተስማምታለች የሚል ሲሆን የውጭ ጉዳይ ሚኒስትሩ ቃል አቀባይ ኢስማኤል ባጋይ የለምን ሲደረግ ይህንን ያለው ማን ነው? ይህ የኢራን አቋም አይደለም ሲሉ ቅጩን ተናግረዋል። ከዚህ ውጭም የኢራን ውጭ ጉዳይ ሚኒስትር ኢስማኤል ባጋር ያነሱት ጉዳይ በለጸገ ዩራኒየም ወይም ኢንሪችድ ዩራኒየም በተባለው ጉዳይ ነው። ኢራን ለአሜሪካ ልታስረክብ ነው በተባለው ጉዳይ መረጃው ሐሰት መሆኑን ከመግለጻቸውን ባሻገር ሊሆን እንደማይችልም የገለጹበት መንገድም የኢራን አቋም ምን ያህል ከትራምፕ እንደራቀ አመላካች ሆኗል። የበለጸገው ዩራኒየም ለእኛም እንደ ኢራን አፈር ቅዱስ ነው ያሉት ቃል አቀባዩ ይህ ዩራኒየም ይሰጠናል ብላችሁ አታስቡት ብለዋል። አሁን ወሳኙ ነጥብ ያለው በኢራን ምድር ያለው የበለጸገ ዩራኒየም በአሜሪካ እጅ ይገባል ወይስ አይገባም የሚለው ላይ ነው።